ልጅን በደንብ ስለማውቀው ወንዶኝ ስላወቅኩት ከዚህ በፊት ብዙ ጥፋቶች ስላጠፋው ከጥፋቴ ስለተማርኩኝ እውነቱን ነው የምነግራችሁ። እመቤቴ ከልቤ ነው የምነግራችሁ። አይ ዶንት ኬር አባውት ሁላችሁም ላይክ ግን የሚሰማኝን እውነታ ነው የምነግራችሁ። ምክንያቱም ጀስት አንዳንድ ጊዜ የምር አንዳንዴ እውነት ሰዎች ስታወሩ ላይቀበላቸው ምናልባት ሊሰድበኝ ምናምን የሚችል በውስጡ የሚያጎረምርም ሰው ምናምን ይኖራል ነው። እኔ አሁን አንቺ ሴት ልጅ በተፈጥሯ ንጹህ የሆነ ማንነት አላት እውነት ለመናገር። ወንድ ልጅ ጋር ግን የሆነ የምትወደው ነገር ካለ ራስን መቆጣጠር አችልም። ይሄ ፌክ ነው። ትችላለች የኔ ወንድ ንጉስ ነው ምናምን ካላችሁ ውሸት ነው። ይሄ በጣም ውሸትና የማስመሰል ነገር ነው። ባልሽ እዚህ ጋር እየሰደበሽ የሆነ ነገር እያደረገሽ የሆነ ማየውን ነገር እያደረገሽ ከሱ የተሻለ ሰው በጣም የሚንከባከበሽ ወንድ ካለ ጊዜ የሚሰጥሽ ላይክ እንደ ብራዘር ምናምን ካለ እመኚ ልብሽን ይሰበዋል። ይሄ እውነታ የሆነ ነገር ነው። ለምን እዚህ ጋር ዲስርስፔክት እያደረግሽ ነው የምትወጂው። እዚህ ጋር በጣም ትክክለኛ ህይወት አለሽ፣ ትፈልጊዋለሽ ያን ሰው። ግን ያ ሰው ደግሞ አንቺ የምትፈልጊው ነገር ስታጭበት እንደ አጋጣሚ ወንድ ልጅ አብረውሽ ከሆነ ደግሞ ወንድ ልጅ አንቺ እኔ በጣም በቃ እውነት የማምነው ነገር ነው ታውቃላችሁ። ማፍቀር ላትፈልጉ ትችላላችሁ። መፈቀርን ግን መቃወም አትችሉ። መፈቀር አንቺ ስለፈለግሽ ብቻ አይደለም ሰው የሚያፈቅርሽ። አንቺ ላይ የሆነ የተለየ ነገር ምናምን ስላለ የሚወደው ነገር ስላለ ሰዎች ሊወዱሽ ይችላሉ ነው። ከዛ በኋላ የእነሱ መውደድ አንቺ ላይ ደግሞ የሆነ ነገር ያስቀምጥብሻል። ላይክ ለአንቺ የሚሰጡሽ ጊዜ፣ ለአንቺ የሚሰጡት አክብሮት፣ ለአንቺ ሲናገሩ የሚነጋገሩት ንግግር የምር የእውነት ለአንቺ የሚሰጥሽ። እሺ አሁን ሀሳባችን የተጋጨው የቱ ጋር ነው? ፖይንቱ ምንድን ነው? የአንቺ ፖይንት ምንድን ነው? ወንድ ልጅ ሲስተር ብራዘር ምናምን የሚል ነገር ያስፈልጓል ነው ላይ ጀስት ኖርማል ወተሽ ሚዲያ ላይ ወተሽ ብታወሪ ቤስት ጓደኛ ቢኖርሽ ምናምን ኖርማል ነው ያንቺ። እኔ ግን ኖርማል የለም። ሴት ልጅ ትዳር ካላት ፍቅረኛ ካላት ባል ካላት አርፋ መቀመጥ አለባት ነው ብሎ ቁጭ አርፋ በቃ ቁጭ መሳቅ ከፈለገች ከስር መሳቅ፣ ኮመንት ማድረግ ከፈለገች ኮመንት መጻፍ፣ ገስት መግባት ከፈለገች ገስት። አሁን እኔ እናንተ እያወራን ነው። እሺ አሁን እኔ እናንተ እያወራን ነው። እሺ ምን እያልከኝ ነው? አይ ስደበኝ በዚሁ እግረ መንገድ ማርያም ከልብ ነው የምልሽ። እኔ እህት አለኝ ያደጉ ከሴቶች ጋር ነው እና ላይክ ጀስት ነው የሆነ ፌክ የሆነ ነገር ባወራ እኔ የሚደብረኛል። ምክንያቱም በጣም ትንንሽ ልጆች አሉ ህይወት መመሰረት የሚፈልጉ የማስመሰል ነገር አሁን እንዲህ እያልኩኝ እያወራሁኝ ህይወታቸውም ልበጠብጠው ትችያለሽ ምናምን። አንዳንድ ጊዜ ምን ታውቂያለሽ የምትፈልጊው ነገር ሲሆን ማመን አትፈልጊም። የሆነ የሚመችሽ አሁን ጀለስሽ ምናምን ቢኖርሽ ላይክ እኔ ወንድሜ ነው ብለሽ ግግምት ያለሽ ቢከራከሩሽም ምን ቢሉሽም ምናምን እዚህ ጋር አሁን ሀሳባችን ጥሩ ነው ማለት ስለማትፈልጊ ምናምን ማለት ነው። ግን እኔ አላምንበትም እውነት ለመናገር። ጊዜው የሚያስማማኝ ነገር አለ። ጊዜው እውነት ለመናገር አሁን እኔ ልንገርህ የድሮ ጓደኞቼን አገኘኋቸው ቲክታክ ላይ ማለት ነው። አብረን የተማርን አብረን ያደግን ምናምን ማለት ነው ወረድ እና ማግባቴን ያውቃሉ። ኦኬ ልክ ነህ ብዬ እንዳስብ ያደረገኝን ነው የምነግርህ። እሺ ናቲ፣ አሁን እኔ ጓጓው ስልህ አሁን የድሮ ሰው ስታገኝ የድሮ ጓደኞችን ስታገኝ እንዴት ነው ሰፍ የምትለው? በቃ ልክ እንደዛ የድሮ ነገር እናወራለን ምናምን በሚል ሲጽፉልኝ መለስኩላቸው ማለት ነው። ሲጽፉልኝ መለስኩላቸው። ግን አካሄዳቸው ሌላ ነበረ። እያወሩኝ በቃ እኔ የድሮ ወይ ትምህርት ቤት ወይ በቃ ፈኒ ነገሮችን ማውረት እወዳለሁ። ገባ በልብ ስላሰብሽ ነው። አየክ እዚህ ጋ ነው ያልኩሽ። እኔ የምልሽ ነገር እዚህ ጋ ነው። አንቺ ባትፈልጊም እንኳን ያ ሰው እንደዚህ ያስባል። እንደዛ ነው። ይሄን እስማማለሁ። አሁን እኔ የእውነት ያጋጠመኝ ነገር ነው የምልሽ። በላይ ያጋጠመኝ ነገር ነው የምልሽ። የእውነት እንኳን የሱ ጓደኛ ሆኖ ምናምን እንደዚህ የኛ ጀማ አለ የሆነ አንድ ጀማ አለን እና ላይክ በጣም የከተማሪ ስትሆኝ ደግሞ ብዙ ነገር ያስደስትሻል። ወተሽ መዝናናት ምናምን ላይክ ከፍቅረኛሽ ጋር መውጣት ምናምን ብዙ ነገር ኖርማሊ ነው። እና አንድ ጓደኛችን አለ። እኔ በተፈጥሮ ፍቅረኛ ላይክ ግርግር ያለበት ቦታ መውሰድ አልወድም። ስማይኔ ቸር ነው እና የግቢ ተማሪ እያለን ላይክ በጣም የሚወዳት አንድ ጀለስ ነበረ። ይዟት ይመጣል እና ከኛ ጀማ ውስጥ ማለት ነው አንድ ልጅ አለና
ፍቅረኛ ሲጀመር ከጓደኞቼ ጋር ምናምን እንደዚህ አብራ እንድታሳለፍ ምናምን ምፈልግ አይነት ወንድ አይደለም። እና እሷ ደግሞ የእኛ ግቢ ተማሪ አልነበረችም፣ ሌላ ቦታ ነበረች ያለችው ማለት ነው። እና ጀስት ከእኛ ጋር ግን ኢንጆይ ማድረግ ትፈልጋለች። እኔ ግን አልፈልግም። ለምን? የጓደኞቼን ባህሪ በደንብ ነው ጠንቅቄ የማውቀው። የሆነ ሰዓት ላይ የማየውን ነገር ሌላ ሰው ላይ የሚያራምዱትን ነገር እኔ ጋር ባየው አንደኛ አስቀይማቸዋለሁ ጓደኞቼንም፣ ሁለተኛ ደግሞ እሷ መልካም ነው ብላ የኔ ፍቅረኛ መልካም ነው የሆነ ነገር ስታደርግ ባይ እኔ ይከፋኛል። ከፍቅረኛ ጋር መጣላት ነው ኖርማል። ከነሱ ጋር ስትሳሳቅ የሆነ የማይሆን አይነት ሙድ ስታራምድ፣ ስትጫወት፣ ስትደንስ ምናምን ባይ ይደብረኛል። ምክንያቱም እኔ ወንድ ስለሆንኩኝ ጓደኞችን በደንብ አውቃቸዋለሁ ማለት ነው። ከዛ እንደዚህ እኔ ይደብረኛል ሁሌ ጊዜ እለዋለሁ። አሁን ስም መጥቀስ አስፈላጊ ስላልሆነ ነው። እና ምናልባት ነገሩ አያዩኝም በዚህ ሰዓት እነሱ አትጥቀስ ኖርማል ጨዋታውን መጮት ግን የምር እንድታምኝ ሪል በላይፍ የሆነ ነገር ነው መነገርሽ፣ ያዩዋቸው ነገሮች ሰዎች ላይ መነገርሽ። እና አንደኛው ጀማ ከኛ ጀማ የሆነ አንድ ቀልቃላ ሰው ይኖራል። ላይክ የሆነ ቺክ ማድረባባት የሚወድ የሆነ ቺክ መያዝ ማፈን ምናምን ላይክ ከሆነ ጀማ ውስጥ የሆነ አንድ ሰው ይኖራል። ላይክ በቃ ፕሌየር ሴቶች የሚወዱ ጨዋታ የሚያውቅ ምናምን በጣም ፋስት የሆነ ሰው ይኖራል ሁሉም ጀማ ውስጥ ማለት ነው። እኛ ጀማ ውስጥ ልክ እንደዛው አንድ ወንድ ልጅ አለ እና ሁሉንም ሴት በሳምንት ውስጥ ያፈቅራል። ኔቸር ነው በቃ ዛሬ ሌላ ሴት ካወራ ነገም ሌላ ሴት እርድና ይመስለዋል ማለት ነው። እና እንደ አጋጣሚ ሁላችንም ወተን አንደኛው ጀለሳችን ያ ልጅ ባለበት ቦታ ይዟት መጣ ችኳል። እና ላይክ ኖርማል ግሩፕ አለ፣ ግሩፕ ውስጥም ከተታጨረች የኛ ግሩፕ ውስጥ ማለት ነው ቴሌግራም ግሩፕ አለ። እና እዛ ቴሌግራም ግሩፕ ውስጥ ከተዋስ የምናወራውን ታያለች። ከዛ ከእሱ ጋር ላይ ኖርማል ተጫዋች ነው፣ ጨዋታ ያውቃል፣ ያስቃል ምናምን። የእኛ ጓደኛ ደግሞ ያ በግ በሉት በቃ ቀንድ የለውም እንጂ ገብርኤልን አብረ ሆነው እየጠራው ምናምን ነገር ይዘዋት ሲወጡ እሱና ሚስቱ ሆነው ይዞት ይሄዳል። በቃ ምናምን ሁለቱ ሳያስቡ ተስማሙ ማለት ነው። አውራ እንጂ በጣም ቤስት ሆኑ ጓደኞቹ ሆኑ በሏቸው። ከዛ ይዞት ሲወጣ ምን ማለት ጀመረች? አደውልለት ሪል ነገር አሁን ካለፈ በኋላ እንደዚህ ቁጭ ብለን እናወራለን። ሎንግ ታይም ከ5 ዓመት ከ6 ዓመት በፊት የሆነ አልደውልለት እንዲሆነ ማለት ጀመረች። ከዛ የሆነ ሰዓት ላይ እንደዚህ ና እየሆነ እዛ አብረን ወተን ለ5 ነው ምናምን ሆነ ወተን ይጠጣን ምናምን የሆነ ሰዓት ላይ ጸብ ተፈጠረ። ጸብ ሲፈጠር በቃ ፖሊስ መጣ፣ ጠርሙስ ምናምን ተወረወረ ማየውን ሙድ ውስጥ ገባል ማለት ነው። ስለዚህ ሁሉም ራሱ ልምዳት ቾር ተባባብለን ብቻ እዛ ማንና ማን ቀሩ? አጅሪትና አጅር ይቀሩ እንደምትለኝ አውቄ ነበር። ከዛ እኛ እንትን ስንል ተጠፋፋን። በጣም ትልቅ እንደ በርዝዴ ሆኖ ትልቅ ቤት ነበር የተዘጉ የነበረው ማለት ነው። እሺ ከዛ ሁላችሁ ያ ሚስቱ ሲፈልግ ተጠፋፉ። ከሚስቱ ጋር ሲደወል ስልኩ አይሰራም። ሷ ቢደወልለት ቢደወል ከኛ ጋር የናው ከይናው ጋር ተያይዘው ቢደወል የሁለቱም ስልክ አይሰራም፣ ቢደወል የሷም ስልክ አይሰራም። ከዛ ጠዋት ላይ ደወለች። የት ነሽ ያደርሽው? ጓደኛዬ ቤት ነው። እኛ ደግሞ እንደ አጋጣሚ እዛ ትሄዳለች ብለን ቀድመን ሄደን ጓደኛዋን አግኝተናት እዛ ሆነን የደወልንላት ማለት ነው።